ሰላም ሰላም ውድና የተከበራችሁ የሜሊቱ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውድና የተከበራችሁ ጓደኞቼ ዛሬ ለእናንተ አጠር ያለች መልእክት ማስተላለፍ እፈልጋለሁ። ያው ትላንትና ላይ በጋባለው ብዬ ነበር፣ ከትላንትናም ወዲያ አልተሳካልኝም እና ስለዚህ ዛሬ አጠር ያለ ለእናንተ መልእክት ይሆናችኋል ብዬ የማስበውን ነገር ለእናንተ ለማስተላለፍ አስቤያለሁ ማለት ነው። በተደጋጋሚ ለምትጠይቁኝ ጥያቄዎች ለእናንተ መልስ ይሆናችሁ። በተለይ ደግሞ ዩቲዩብ ከፍታችሁ ቶሎ ውጤታማ ሆናችሁ ወይም ደግሞ ቶሎ ወደ ሞኔታይዝ ገብታችሁ በቃ ገንዘብ ማፈስ ምናምን የምትፈልጉ ልጆች አላችሁና ለእናንተ ግንዛቤ ለሌላችሁ ሰዎች በዩቲዩብ ዙሪያ ምንም አይነት እውቀቱ ገና የሌላችሁ ነገር ግን ደግሞ ብከፍተው ውጤታማ ያደርገኛል ብከፍተው ደግሞ ገንዘብ ያስገኝልኛል ብላችሁ ታስቡና ከፍታችሁ በስሜታው የሚሆን በፍላጎት ብቻ ትገቡና ከገባችሁት በኋላ በጣም ሰለቻላችሁ እንደምትፈልጉት እየሆነላችሁ ላልሆናችሁ ልጆች ነው ይሄን ለእናንተ መመልስላችሁ ማለት ነውና እኔ በመጀመሪያ ልነግራችሁ የምፈልገው እኔም የተወሰነ በዩቲዩብ ዓለም ብቆይም በተወሰነ መልኩ የራሴ የሆነ ተሞክሮች አሉ፣ ልምዶች አሉ። ጎጂው ምንድነው ጠቃሚው የትኛው ነው የሚለውን ነገር ለእናንተ ለማስተላለፍ ፈለኩ ለጓደኞቼ ማለት ነው። በተደጋጋሚ እንደማየው ኮሜንት ላይ በምገባ ሰዓት በጣም ብዙ ጊዜ ተደጋጋሚ ጥያቄ የሚመጣብኝ ይሄ ነው። ዩቲዩብ እንክፈት ያዋጣናል ወይ? እንዲሁም ደግሞ ዩቲዩበር ነኝና ባክሽን ሰብስክራይብ አስደርግን እንደዚህ አስደርግን ምናምን የምትሉ ልጆች አላችሁ። በነገራችን ላይ ጓደኞች ዩቲዩብ ዓለም ላይ እንደገባችሁ ተንደርድራችሁ ሞኔታይዝ ሆናችሁ ውጤታማ ለመሆን አይደለም ዋናው ነገር ማለት ነው። ዋናው ነገር ይህ አይደለም ሲጀምር ማለት ነው። በጣም ዩቲዩብ ለመጀመር በጣም ጠንካሮች በጣም ጎበዞች ትግስተኞች መሆን መቻል አለባችሁ በመጀመሪያ ነገር ማለት ነው። ዩቲዩብ ማለት እንደ ቲክታክ እንደ ፌስቡክ እንደ ሌሎች አፕሊኬሽኖች አይደሉም። ዩቲዩብ ራሱን የቻለ ካራክተር አለው። ከእንደገና ደግሞ ሰው ራሱ ፎሎ ራሱ ሰብስክራይብ የማያደርግም ለምን እንደሆነ አላውቅም። በተጨማሪ ደግሞ ዩቲዩብ ታውቃላችሁ ብዙ ነገሮችን ያቀፈ ነው። በኮሜዲውም በልባም በብዙ ነገሮች ብዙ ተሳትፎ ያለው ዩቲዩብ ትልቅ ዩቲዩብ እስከሆነ ድረስ እናንተም ደግሞ ዩቲዩብ ተከፍታላችሁ በቤታችሁ ምንድነው ማስተላለፍ ያለብኝ ምን ባደርግ ደግሞ ምን ይሻላል ምን ተከታይ ይኖረኛል እንዴት ነው ዩቲዩብ መስራት ያለብኝ ብላችሁ በመጀመሪያ ነገር ብታስቡ የተሻለ ነው ብዬ ነው የማስበው። ምክንያቱም ለምንድነው አንዳንዶቻችሁ ነፃ ስለሆነ ወይም ደግሞ ነፃ ብቻ ስለምትጠቀሙ ብቻ እንደዛ ገብታችሁ ለመጠቀም ባጭሩ ለመሞከር የምትሞክሩ የትም ሳትደርሱ ነው የምትሰለቹት ማለት ነው። ምክንያቱም በመጀመሪያ ነገር ዩቲዩበር ለመሆን ፍላጎቱ አላችሁ ወይ? ሁለተኛ ነገር ደግሞ ዩቲዩበር ለመሆን ምንድነው ያላችሁ ነው። አሁን ትልቁ ነገር ይሄ ነው። በቃ ምን ማድረግ አለባችሁ የተለየ ነገር ማለት ነው። እስኪ ሌሎች ቪዲዮዎችን እያያችሁ ሌሎች ቪዲዮዎችን ስታዩ ፕራንክ ያደርጋሉ፣ የቤተሰብ አለ የፍቅረኛ የተለያዩ ማህበረሰቡን ድራማዎች በመስራት አስቂኝ የሆኑ ነገሮችን ብትሰሩ ለእናንተ ሞር በህብረተሰቡ ታዋቂ ትሆናላችሁ፣ ብዙ ፎሎወር ይኖራችኋል፣ ገንዘብ ያስገኝላችኋል፣ በሰዎች ዘንድ ትወደዳላችሁ ማለት ነው። ነገር ግን ማንም ስለከፈተ ዩቲዩብ እኛም እንክፈትን ሞክረው ብላችሁ ትገቡና በቃ በተለያዩ ጥቃቅን ነገሮች ምናምን ነገር ምንም አንድ እርምጃ ሁለት ሰብስክራይብ ለማያስጨምር ነገር ብላችሁ ተጀምራላችሁ። ከዛ ትሞክሩና በቃ ይሰለቻችኋል። ከዛ ታቆሙታላችሁ። ብዙ ልጆች እንደዛ እየሆኑ ነው። በመጀመሪያ ነገር ምኑ ከባድ እንደሆነ የመጀመሪያ ጀማሪ ከሆናችሁ ሞኔታይዝ ለመሆን በጣም ከባድ ነው። ሞኔታይዝ መሆን ነው የሚከብደው። እኔ ከበደኝ በዛን ሰዓት ሞኔታይዝ ነው እና ከእንደገና ደግሞ ሞኔታይዝ ስላችሁ ደግሞ 1000 ሰብስክራይብ ቀላል ነው። እናንተ ከየትም ብላችሁ 1000 ሰብስክራይብ በቂ ነው። ዩቲዩብ ያስቀመጠው መመሪያ 1000 ሰብስክራይብ እና 4000 ሰዓት መሙላት ከቻላችሁ የዛኔ ሞኔታይዝ ትሆኑና በፖስታ ሳጥን ቁጥር ተከፍቱና ኮድ ከዩቲዩብ ከራሱ ካምፓኒ ይመጣላችኋል ማለት ነው። እሱ የሚልክላችሁን ኮዶች ከሞላችሁት ከሞኔታይዙ ላይ ፖስታ ሳጥን ቁጥር ምናምን እያለ አድሬሳችሁን ትክክለኛ መሆኑን ለማረጋገጥ የሞላችሁት እንደገና እሱ በጽሁፍ ይልክላችኋል ማለት ነው። ግን ከዛ በፊት ግን ከባዱ የሚሆነው ለእናንተ ፈተና የሚሆነው 4000 ሰዓት መሙላት ነው። 4000 ሰዓት ቀላል አይደለም። በነገራችን ላይ እኔ 4000 ሰዓት ለመሙላት ምን ያህል እንዴት እንደተፈተንኩ ነኝ የማውቀው። ከባድ ነው። ከሰዎች ጋር ራሱ ቪዲዮ ይውልኝ ብላችሁ ብትልኩ ራሱ ሰዎች አያዩላችሁም። በጭራሽ ሰዎች አያዩላችሁም የእናንተን ቪዲዮ። በተቻላችሁ አቅም ግን ለየት ያለ አይዲያ ኖሯችሁ ለሰዎች በደንብ እይታ እንዲኖረው ጥሩ የሆነ ነገር ሰርታችሁ ግን ሼር ብታደርጉ ሰው ይወደዋል። እንዲሁም ደግሞ ቶሎ ሞኔታይዝ ትሆናላችሁ። በተሻለ
ቶሎ እንትን ትሆናላችሁ ማለት ነው። ከዛ በተጨማሪ ደግሞ ትዕግስተኛ መሆን መቻል አለባችሁ። ከእንደገና አንድ ሰው ሆናችሁ ከምትሰሩ 2 3 4 ሆናችሁ በግሩፕ ብትሰሩ ችግር የለውም። አብራችሁ ታድጉና አንድ ዩቲዩብ ቻናል ታሳድጋላችሁ በመጀመሪያ። ከዛ በኋላ ደግሞ 4 ከሆናችሁ ለአራታችሁም ዩቲዩብ መክፈት ትችላላችሁ። እናንተ ጠንካራ ጎበዞች ከሆናችሁ ቀስ በቀስ እያደጋችሁ በምትሄዱ ሰዓት መጀመሪያ የመጣችሁበትን ቻናል ካሳደጋችሁ በኋላ ከእንደገና አንደኛዋ ትከፍትና የራሷን ታቋቁማለች። እናንተ ደግሞ ወደዛ በመሄድ ደግሞ ሁሉም ጋር ተሳትፎ እያረጋችሁ የአራታችሁንም ዩቲዩብ ቻናል ማሳደግ ትችላላችሁ። ዋናው ነገር አይዲያ ነው። አይዲያ ሀሳብ በጣም ሰው ምን ይፈልጋል ብላችሁ መረዳት መቻል አለባችሁ። ምን ይችላል፣ ምን ያስፈልገዋል ብላችሁ። እኔ እውነቴን ነው የምላችሁ በጣም ብዙ ነገሮች መስራት የምፈልግ ሰው ነኝ እኔ በራሴ። ግን አሁን ላይ ባለውበት ሁኔታ ላይ ከዚህ ውጭ መስራት ስለማልችል ብቻ በቤቴ ውስጥ ላይ ብገባለው ዕቃ ሳጥብ የቤት ቀኔን ምናምን ነገር ውሎዬን ነው ለእናንተ እያሳዩ ያሉት። ግን ከዛ በተጨማሪ አሁን ድራማዎች በመስራት የገጠር ካራክተሮች ምናምን እየሆናችሁ ብትሰሩ ህብረት ኖሯችሁ ወንዶችም ሴቶችም በነገራችን ላይ ቀስ ብሎ ነው እንቁላል ቀስ እያለ በእግሩ ይሄዳል ይባላል። እናንተም ቀስ በቀስ እየሄዳችሁ ትለወጣላችሁ አምናለሁ። ግን ጠንካራ መሆን አለባችሁ። ስልቹ ትሆናላችሁ። ብዙ ጊዜ አሁን ኮሜንት ላይ ስጽፉልኝ ትሰላችሁና አሁን ሰለችን ምናምን የምትሉ ልጆች አላችሁ። እንደ ቲክቶክ አይደለም ዩቲዩብ፣ እንደ ቲክቶክ አይደለም። አይ ዩቲዩብ ይቅርብን በቲክቶክ እንደግ መጀመሪያ የምትሉ ከሆነ ወደ ቲክቶክ ዓለም ትሄዳላችሁ። ቲክቶክ ዓለምም ራሱ አሁን ላይ ዋናውን የያዙት ሰዎች አሉ። በራሳቸው ካራክተር በራሳቸው ላይፍ ስታይል በተመሰረተ የራሳቸውን እንቅስቃሴዎች እያደረጉ ታዋቂ የሆኑ ሰዎች አሉ። የተወጡም አሉ። ብዙ ቲክቶከሮች ሰምታችሁ ከሆነ ኢንተርቪው ሲደረጉ የትኛውም ሶሻል ሚዲያ ላይ ቲክቶክ ስሩ፣ በየትኛውም ሀሳብ ካላችሁ ስሩ ነው የሚሉት። እንደውም ከዩቲዩብ የሚያበላው ቲክቶክ ነው። ቲክቶክ ምን ይፈልጋል መሰለኝ? እኔ ቲክቶክን አንድ የምጠላበትን ምክንያት ንገራችሁ። ዩቲዩብ ላይ ስገባ 1 ሰዓት ከእናንተ ጋር ላይቭ ከገባው ያ በቂ ነው ለኔ። ከዛ ውጭ መቆየት አልፈልግም። ቲክቶክ ጊዜ ይፈልጋል፣ ታይም ይፈልጋል። በተለይ እስክትታወቂ ቲክቶክ ራሱ እስከሚያቀሽ ድረስ ግዴታ መታወቅ አለብሽ። 4 ሰዓት 5 ሰዓት ተዘፍዝፈሽ አንድ ወንበር ላይ ስልክሽን ቻርጅ ላይ አድርገሽ መዋል ማደር አለብሽ። ይሄ ነው ትልቁ። ጊዜሽን ሙሉ ለሙሉ ሉዝ የምታረጊው ቲክቶክ ዓለም ላይ ነው። ግን ያ ነገር ቀስ በቀስ ውጤት አለው። ባንዴ ሊኖር ይችላል፣ ባንዴ አይኖርም። ዩቲዩብ ደስ የሚለው ነገር የሆነች 10 ደቂቃም 11 ደቂቃም ትሰሪያለሽ፣ ሼር ታረጊያለሽ፣ ስራሽን ትሰሪያለሽ፣ የራስሽን ባክግራውንድ የራስሽን ስራ ትሰሪያለሽ። ከእንደገና ደግሞ በቲክቶክ ስንመጣ ጊዜ በጣም ይፈልጋል። በቀን 2-3 ቪዲዮ ሼር ማድረግ አለብሽ። በቀን 2-3 ላይቭ መግባት አለብሽ። አንዴ ከገባሽ ለረጅም ሰዓት መቀመጥ መቻል አለብሽ እዛ ጋር ማለት ነው። ያን የሚያደርግ ሰው ካለ ይችላል። ግን እናንተ የስራ ሰዎች እስከሆናችሁ ድረስ ብዙ ሰዓታችሁን በቲክቶክ ላይ ታሳልፋላችሁ ብዬ አላስብም ማለት ነው። እና ይህንን ነገር አስቡበት በደንብ። በተጨማሪ ደግሞ ትዕግስተኛ መሆን መቻል አለባችሁ። አደራ ሞኔታይዝ እስክትሆኑ ትዕግስት እንዳይኖራችሁ በቶሎ ብላችሁ ሞኔታይዝ ለመሆን ሞክሩ። ሞኔታይዝ ከሆናችሁ በኋላ ግን ቀስ ብላችሁ የሀሳቦችን አይዲያዎችን ከሌሎች ቲክቶክ የሚሆን ዩቲዩብ ላይ እያያችሁ እየኮረጃችሁ ለምን አይሆንም? በራሳችሁ ካራክተር በራሳችሁ ንግግር የሆነ ነገር እየሰራችሁ በአቅራቢያችሁ ካሉ ሰዎች ጋር ተነጋግራችሁ ስራችሁን እየሰራችሁ የተሻለ ደረጃ መድረስ ትችላላችሁ። በነገራችን ላይ ዩቲዩብ አያበላም አይለውጥም ሰው ምናምን አላላችሁም። በደንብ የተለወጡ ሰዎች አውቃለሁ። ተለውጠዋል። መኪና ገዝተውበታል፣ ቤት የገዙበታሉ በደንብ። ቲክቶክም ዩቲዩብም ያወቀበት ሰው ጠንካራ ጎበዝ የሆነ አካሄዱን ያለበት ሰው ተለውጦበታል። እያየን ነው። እነመቤት በፊት የት ነበሩ? አሁን የት ናቸው? ቢያንስ እንኳን ቤት ባይኖራት መኪና ባይኖራት ራሷን ችላ እየኖረች ነው። ሌሎችም አሉ ብዙ ዩቲዩበሮች አሁን ቤት ኖሯቸው ቤት ተከራይ የፈለጉትን ስራ እየሰሩ በህብረት ነው። ግን ዩቲዩቡንም የሚሰሩት በህብረት ቲክቶኩንም በህብረት ነው የሚሰሩት። እናንተ በተቻላችሁ አቅም ህብረት ይኖራችሁ አንድ ላይ ሆናችሁ ለመስራት ሞክሩ። ብቻ ለብቻ ሆናችሁ ከምትሰሩት በተቻላችሁ አቅም አንድ ላይ ሆናችሁ ስራ ብትሰሩ የተሻለ ነው ብዬ ነው የማስበው እንጂ ገና ለገና ዩቲዩብ ከፍታችሁ ቶሎ ብላችሁ ውጤታማ ለመሆን አትሞክሩ፣ ወይም ደግሞ አታስቡ። ሊሆን አይችልም፣ አይሳካም። እንደዛም ሲጀምር ከባድ ነው። ብዙ ፈተናዎች አሉት ዩቲዩብ። እንደውም ከዩቲዩብ እኔ ቲክቶክ ይሻላል እንደኔ። ግን እኔ ስለማልወደው ነው ቲክቶክን ማለት ነው። እና መታወቅ ከፈለጋችሁ ደግሞ መጀመሪያ በቲክቶክ በተለያዩ አሁን ለምሳሌ ቲክቶክ ላይ የማዳም ቅመም ከሆንሽ ኩክ እያረግሽ አነስ 60 ደቂቃ ነው ኩክ እያረግሽ ኩክ የምታረጊያቸውን ዋናዎቹን ነጥቡን ቀን ስታረጊና ኤዲት ነገር አድርገሽ በቆንጆ ኤዲት አድርገሽ ሼር ማድረግ ሰው እያወቀሽ ይሄዳል ምናምን ነገር አንቺን መከተል ይጀምራል። ኦኬ። አንዳንድ ሰው ደግሞ 40,000 50,000 ፎሎወር ኖሮት ትቶታል። የተወው ሰው አለ።
እና በተቻላችሁ አቅም ሶሻል ሚዲያ ቆንጆ ነው፣ ለሰራ ሰው በደንብ ያዋጣል፣ ይለውጣል፣ ህይወት ቀያሪ ነው ምናምን። ግን አመጣጡን ወይም አሰራሩን ማወቅ መቻል አለባችሁ ብዬ አስባለሁ ጓደኞቼ። እንግዲህ ሰሞኑን ላይ ሳልገባ ቀረውኝ፣ ይቅርታ፣ ናፍቃችሁኛል በጣም እና ወዳችኋለሁ። በሌላ ቪዲዮ እንገናኛለን። እስኪ የመጀመሪያ ነው ዛሬ አደራ ቫይራል እንዲወጣ ይሄ ቪዲዮ ቫይራል እንዲወጣ። ቫይራል ካልወጣ ጉዳችሁ ነው። በቃ እወዳችኋለሁ። ቻው ቻው፣ ባይ ባይ።